ጣና አቃለሁ ችግሮች እንዳሉ አቃለሁ እነዚህ ችግሮች የፖለቲካ ስርዓታችንን በማስተካከል እየተቻቻልን ያልኩት ብቻ ይሁን ሳንል የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር ለዲያስፖራ በባንክ የቀረበ ቤት እድል ከዲኤምሲ ወር 40 ሺህ ብር ገቢ ካሉት 10% ብቻ ከፍሎ 60% ባንክ ሸፍኖሎት ቤቱን ይረከባሉ። ዲኤምሲ ሪል ስቴት ሁሉንም ቤት ሽጦ የመጨረሻውን ፔንትሃውስ እና ቅንጡ ሱቆችን ለሽያጭ አቅርበዋል። ከ681 ሺህ ብር ጀምሮ በመክፈል ወዲያውኑ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ከ59 እስከ 295 ካሬ ፔንትሃውስ እንዲሁም ቅንጡ የንግድ ሱቆች ከ27 ካሬ ጀምሮ አዘጋጅተናል። መንደሩ በ65 ሺህ ካሬ ላይ ያረፈ ሲሆን ሁሉንም ያሟላ ነው። በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እስከ 30% ልዩ ቅናሽም ተዘጋጅቷል። ዲኤምሲ ሪል ስቴት እኔም በጣም አመሰግናለሁኝ እኔ መጀመሪያ እንደዚህ ጉብኝት መጣለሁ ይስባል ምን ኤክስፔክት እንደማድረግ አላቅም ነበር እና ያው ማየት ፈልግ ስለነበር ሻልኩኝ እዚህ ከመጣሁ በኋላ ያየሁት ነገር ፈጽሞ ከገመትኩት በላይ ነው ይሄ እንደዚህ አይነት ሁኔታ አያለሁ ብዬ አልገመትኩም ነበር አንደኛ ከድሮ የሥራ ጓደኞቼ የትግል ጓደኞቼ ጋር አብረን ብዙ ጊዜ እንድናሳልፍ እድል አገኘሁ ከረጅም ጊዜ በኋላ ባዱላን አቶ ግርማን እነ አቶ ጂነዲንን ኩማን አላገኘኋቸውም ነበር አሁን ሽመልስ አብሮን ያለ ብዙ ነገር እንድናወራ ብዙ ነገር እንድናገር እድል ከፍቶልናል በጣም ነው ደስ ያለኝ ከዛ በላይ ግን ባሌ እኔም በወሬ አውቀዋለሁ ማለት እንደና ባዱላ እንደነ ወርቅነህ አልተመላለስኩም መከላከያ ያለው የተወሰኑ ቦታዎች መጣ ነበር የዚህን ያክል ስፋት የዚህን ያክል የመሬት ልማት የዚህን ያክል የውሃ ብዛት የዚህን ያክል ኢኮሎጂካል ዲፈረንስ ያለው አካባቢ ማንኛውንም ነገር ለመስራት የሚያስችል የተመቸ ሁኔታ ያለ መሆኑን አላቅም ነበር የሶፎሞር ዋሻ ሰማለሁ በወሬ 15-20 ኪሎ ሜትር ርቀት ያለው የዋሻ ውስጥ ሰፈር እንዳለ ግን አላቅም ነበር የተወሰነ ዋሻ ነበር የሚመስለኝ አሁን ደግሞ አደረጃጀቱና ስርዓቱ ለወደፊትም እየቀጠለ ይሄዳል ግን በጣም በሚመች መንገድ እየተዘጋጀ ያለ መሆኑን ያየሁት በ10 ሺዎች የሚቆጠር ሄክታር መሬት ለምቶ በባሌ ውስጥ ያሉት ከባሌ ተራራ የሚመነጩት ወንዞች ለማንኛውም ልማት እየተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው ትንሽ እንትን አይደለም በመቶ ሺዎች የሚቆጠሩ ሄክታሮች ናቸው የለሙ ያሉት እና ይሄ ለኔ በጣም ትልቅ ተስፋ ነው የሚሰጠኝ ይሄ ከመሬት በላይ ያለው ሀብት ነው ይሄ ከመሬት በታች ያለው ሀብት ገና አልታየም እና ሰላማችንን ጠብቀን እየተቻቻልን የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ ይሄድ ያለው አሁንም ሙሉ በሙሉ ከችግሮቻችን እንዳልወጣን አቃለሁ ችግሮች እንዳሉ አቃለሁ እነዚህ ችግሮች የፖለቲካ ስርዓታችንንም በማስተካከል እየተቻቻልን ያልኩት ብቻ ይሁን ሳንል የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር በመስራት እንፈታቸዋለን ከዚህ ጎን ለጎን ደግሞ የኢኮኖሚ ሁኔታ የተሻሻለ ሲሄድ የፖለቲካ ስርዓታችንን የበለጠ ያጠናክረ ይሄዳል የሚል ተስፋ እንዲይዝ ነው ያደረገኝ ይሄንን ሳይ ተስፋውን ያለው አሁን ያለውን ተጨባጭ ፕሮብሌም አቃለሁ አያለሁ እነዚህን ሁኔታዎች መፍታት urgency ያለው ጉዳይ እንደሆነ ይሄ ስራም እነሱን ከመፍታት አንፃር ቀላል ያልሆነ እርምጃ ወደፊት እንደሚወስደን አስባለሁ ያም ሆነ በጣም ነው ማመሰግነው ወደዚህ በመምጣቴ የድሮ ጓደኞቼን የሥራ ጓደኞቼን በማግኘቴ በጣም ደስተኛ ነኝ እንደናቶ ሽመልስ ያሉ ወጣቶች ጋር ደግሞ በደንብ ማውራታችን በጣም ደስተኛ ነኝ እንደዚህ አይነት ዩኒክ ስብስብ ያለፈውንም ያወራ የሚመጣውንም እያሰብክ መሄድ የሚያስችል ሪትሪት አይነት ልበለው መዘጋጀቱ
በጣም ትልቅ ነገር ነው የሚል እምነት አለኝ። ከመጠን በላይ አመሰግናለሁ። ክቡር ጠቅላይ ሚኒስትር ስለሰጠን በጣም ነው የማመሰግነው። ይሄ ባሌን አውቀዋለሁ። ባሌን ግን የማውቀው ላይውን ነው። ብዙ ጊዜ ተመላልሼበታለሁ። ላለፉት 30 ዓመታት አውቀዋለሁ። ግን የማውቀው ላይውን ነው። አሁን ያለውን ሀብት በዚህ ደረጃ የመረዳት እድል አልነበረኝም። አንዳንዱን በወሬ እንደዚህ ያለ የሚል እንሰማለን። አንዳንዱን አሁን ግን ያለው ነገር ለባሌ ብቻ ሳይሆን ለኢትዮጵያም ለአፍሪካም የሚበቃ ሁሉም ነገር ያለበት ትልቅ ሀገር ነው ብዬ ወስዳለሁ። እንደተባለው ይህን አይነት ሀብት ይዘን 3 ነገሮች አሉ እኔ በጣም የሚቆጨኝ። አንደኛ የድህነት ጫፍ ያለበት ነው። መሰረተ ልማት የለም። ትልቅ ሀገር ነው ብዬ ወስዳለሁ። እንደተባለው ይህን አይነት ሀብት ይዘን 3 ነገሮች አሉ እኔ በጣም የሚቆጨኝ። አንደኛ የድህነት ጫፍ ያለበት ነው። መሰረተ ልማት የለም። ለህብረተሰብ መሰረታዊ የሚባሉ የሚያስፈልጉ ነገሮች አልተሰሩም። ሀብት ላይ ተቀምጦ የድህነት ጥግ የሚኖር ማህበረሰብ መሆኑ አንዱ እጅግ በጣም የሚቆጭ ነው። ሁለተኛው የሚቆጨው በቅርብ ሳውዲ ሄጄ ነበር። አመት አልሞላኝም። ብዙ ወጣት ኢትዮጵያኖች ከሚሰደዱባት ዞኖች አንዱ ባሌ ነው። ተሰደው ሄደው ገሚሱ ባህር ላይ ይቀራል። ህገወጥ በሆነ መንገድ ነው የሚሄደው። ገሚሱ ደግሞ እዛ የሰው ቤት ያጥባል እና ግመል ይጠብቃል። ይህን የመሰለ ሀብት ትቶ በባህር እየሰጠመ ሰው ቤት እያገለገለ አስቸጋሪ በሆነ መንገድ ህይወቱን ያሳልፋል። ይሄ ግን እነዛንም አምጥቶ እዚህ ማስተዳደር የሚችል ሀብት ነው ያለው። ሶስተኛው ይሄን እያለን ይሄን ወደ ጎን ትተን እኛ በመጨቃጨቅና በመዋጋት ነው ጊዜያችንን የምናሳልፈው። እነዚህ በጣም የሚቆጩኝ ነገሮች ናቸው። ትላንትናም እየተንቀሳቀስን ስናይ ዝም ብለን እየተነጋገርንበት የነበረ ጉዳይ ነው። ይሄ አሁን የደረሰው ነገር ጅምር ነው ብዬ አምናለሁ። ገና ጅምር ነው። ብዙ ነገር ይኖራል። ይሄን በጅምር ያለ ነገር ከንትን ወተን ከጭቅጭቅ ከንትርክ ከመጋደልና ከመታኮስ ወተን ሙሉ አቅማችንን እንደዚህ አይነት ሀብትን ወደ ተጨባጭ ነገር የመቀየር ነገርና ከድህነትም ለመውጣት መጪው ትውልድ በአገሩ የሚኮራበት የሚኖርበት እኛ ተሰደን የምንሄድበት ሳይሆን ሌሎች መጥተው እዚህ የሚኖሩበት ሁኔታ ለመፍጠር በሰፊው መስራት አለበት ብዬ አምናለሁ። ከዚህ ውጭ ያለው ነገር በሙሉ ጥፋት ነው። አቅም አለ፣ ጭንቅላት አለ፣ ጉልበት አለ። የወጣት ሀገር ነው። ይሄ የወጣት ሀገር ወደዚህ ወደ ራሱን ሀብት አውጥቶ ወደ መጠቀም መምጣት አለበት ብዬ አምናለሁ። እድል ከተገኘም የኛን አይነት እድል ማግኘት በጣም ይከብዳል። ግን መጥቶ የሚያይበት ማየት የሚገባቸው መጥቶ የሚያዩበት ሚዲያዎችም ይሄን ሀብትን የሚያስተዋውቁበት ሁኔታ መኖር አለበት እላለሁ። አሁንም መልሼ ማመስገን ፈልጋለሁ። ይሄ ትልቅ ሀብት ነው። ይሄ ትልቅ እድል ነው። ይሄን ትልቅ እድል በማግኘቴም እውነት ለመናገር በህይወት ኖሬ ይሄን በማየቴ በጣም እድለኛ ነኝ ብዬ ነው የማስበው። በጣም ደስ ብሎኛል። ትውልድም ይሄን ይዞ መሄድ አለበት ብዬ አምናለሁ። አመሰግናለሁ ክቡር ጠቅላይ ሚኒስትር። 3 ቀን ቆይታችን እዚህ መጀመሪያ ማንሳት የምፈልገው ይሄ ቲም የተደራጀበት ሁኔታ በራሱ ከዚህ በፊት ከነበረው ሁኔታ ለየት ያለ ነው። ነባር አመራሮች ከተለያየ ቦታ የመጣን በፊት አብረን የነበርን አሁን ደግሞ አዲሱ አመራር ያለበት ኮምቢኔሽኑ ጠለቅ ያለ መልእክት ሊሰጥ የሚችል የምናየውንም ነገር ሞር በፊት ከነበረው ሁኔታ ጋር ለማነጻጸር ትልቅ አጋጣሚ የፈጠረ ስለሆነ የቡድኑን ኮምቢኔሽን በጣም ማድነቅ ፈልጋለሁ። ከዛ በኋላ እንግዲህ ብዙ ስራዎች ብዙ ቦታ ላይ እንደተጀመሩ አቃለሁ። ስለ ባሌ ያወራን ስለሆነ ቅድም አባዱላ እንዳለው ባሌ እንግዲህ በተደጋጋሚ በብዙ ሁኔታ
መተናል መጥቻለሁኝ እኔም ባሌን በዚህ መልኩ አይቻት አላቅም ባሌን በዚህ መልኩ አይቻት አላቅም ስል ዛሬ የነበረው ትላንት የነበሩ ነገሮች ዛሬ ስለተቀየሩ አይደለም ትላንት የነበረው መልክዓ ምድር ዛሬም አለ ትላንት የነበረው የአየር ሁኔታ የአየር ጸባይ ዛሬም አለ እነዚህ ታሪካዊ ሀብቶቻችን ትላንትም ነበሩ ዛሬ ያየነው ባሌን ገልጸን ነው ያየነው የተጀመሩ ስራዎች 3 ቀን ፈይቶብን ያየናቸው የተጀመሩ የልማት ስራዎች ባሌን ውስጥ የነበራትን እምቅ በተወሰነ ሁኔታ ገልጦ ለማየት እድል አግኝቻለሁ ይሄ ዋናው ነገር ነው ቅድም እርሶ ካነሱት ከድህነት ጋር ተያይዞ ያለንን ሀብትና ያለንን ፖቴንሻል አቅም ገልጦ የማየት አቅም ነው የነበረን ችግር ዋናው ይሄ ሊደርሺፕ ችግር ነው የሊደርሺፕ ሁኔታ ነው ብዬ ነው ወስደው ትላንት የነበረን ዛሬም ያለን ነገም የሚኖረን በደንብ ወደውስ ገልጠን ካየን ያለን ሀብት ለሀገራችን ይሆናል ለባሌ ይሆናል ለኦሮሚያ ይሆናል ከዛ በላይ ደግሞ ለመላው ሀገራችን ይሆናል ስለዚህ ዋናው ነገር ያለንን ነገር በቅጡ መገንዘብና መገንዘብ ብቻ ሳይሆን በዛ ላይ ተመስርቶ ወደ ስራ ወደ ውጤት ህዝቡ ተጠቃሚ እንዲሆን የማድረግ ቅድም ስለ ወጣቶች ተነስቷል ወጣቶች ተጠቃሚ እንዲሆኑ የማድረግ እንደሰማሁት ይሄ አካባቢ ራሱ በሴፍትኔት ከዚህ በፊት የሚኖር አካባቢ ነው አሁን በመሰረቱ ተቀይሯል ግድቦች አይተናል ሎጆች የቱሪስት ቦታዎች ባሌ በፊትም የቱሪስት አካባቢ ነው ግን ይሄ ሲጨመር ሊመጣ የሚችለው ነገር በቀላሉ መገንዘብ ይቻላል ግን ዋናው መተባበር በጋራ የመስራት በጋራ የማሰብና በጋራ በዚህ ላይ ይሄንን ገልጦ የሚያይ የመሪነት ሚና አስፈላጊ ነው ብዬ ነው ማምነው በጣም ደስተኛ ነኝ አመሰግናለሁ